ሆቴል ለምን አሳደሯት? ልንገር ሆቴል አሳደሯት። ከሆቴል ሲያስወጧት ደግሞ የሆነ ህንድ ቤት አሳደሯት። ከህንድ ቤት ደግሞ በስተመጨረሻ ዝች ወርቅነሽ ጋር መጧት። ትናንትና ፍቅ ያሳያለሁ ቪዲዮ ያለው ማን ነው? ክፈቱት። እንዴት እንደምትሆን አትጠይቀኝ። ይቺ ልጅ በስተመጨረሻ ወርቅነሽ የምትባለው ልጅ ጋር ሂደሽ ደውይ ብለን ለፖሊስ ደውላ ካስያዘቻት በኋላ እነሱ እየመጡ እንደሚሉ ታውቃለህ? እኛ አሳፍረን ልንልካት ነበረ። ለምንድን ነው ፖሊስ ጋር የሰጠሻት እያሉ እነሱ ይጨቀጭቋታል። ስለዚህ ሙኒት አሁንም ተባበሩን፣ እርዱን። ፖሊስ ጋር ደርሷል ነገሩ። ታሪዬ የፈሲታ ተቆጥታ ነው የሆኑት። በነገራችን ላይ ማን እንደሆነ ባላቅም እዚህ ጋር የተቀመጠው ልጅ ዱባይ ላይ የሚኖር ልጅ ነው። ቦታው እንዳወራ ዱባይ ላይ የሚኖር ከሆነ ህጋዊ የሆነ ፕሮሰስ አድርጎ ሰው ማምጣት የማይችል ከሆነ ለከሆነ ተቆርቋሪ እሱ ነው መሆን የነበረበት። ከተቻለ ራሱ ነው ማስጠጋትም ማስጠበቅም የነበረበት። አውጥቶ አሳልፎ እየሰጡ ያኛውም ልጅ እንዳየሁትኝ በትክክለኛው እንደተናገረው ከሆነ እሱ ጥቅሙን ነው እንጂ ያሰበው ስለ ልጅቷ አይደለም መሆንም የሚጨነቀው። እዛ ጋር ያለው ኤጀንሲ ወይም እሱ ጋር ያለው ግንኙነት ያለው በዚህ በፌክም ዶክመንት የሚያስወጣው ሰውዬ ጋር መጣላት ነው የማይፈልገው። ያኛው ሰውዬ ልክ ጥሩ እንደሆነ እሷ ኤርፖርት ላይ ስለጠፋች ነው። ኤርፖርት ላይ የጠፋችበት ምክንያት 100% ስምምነታቸው ነው። ለምን ካገባች ሴትዮዋ ጋር ከሄደች የሕክምና ወረቀቱ ቼክ ሊደረግ ይችላል ወይም ያኛው ትክክለኛ የመጣችበት ስላልሆነ ነውና አሁንም ቢሆን በምንም መንገድ ቢሆን እነዚህ ልጆች ነገ ከነገ ወዲያ ሌላውንም ማምጥተው ማሰቃየታቸው ስለማይቀር ፖሊስ ጋር ሲኬድ ሙሉ ለሙሉ የልጆቹ መረጃ በምን አይነት መንገድ እንደመጣች እንዴት እንዳመጣት መሰጠት ነው ያለበት። ምክንያቱም ይሄ አንድ ሰው ስቃይ አይደለም፣ የብዙ ሰው ስቃይ ነው። አበቃ። ይሄ ደግሞ ምን እንደሆነ ታውቂያለሽ? መሲ ካለሽ ሚውት አንሺ። ከታሜ ጋር ከሆንሽ ለአብደላ ወይም ደግሞ ለይሳቅ ደዊና እነሱ ፖሊስ ስለያዛል ልጅቷን ኮፒ አለ ፓስፖርት እንሰጣቸዋለን። እሷ ወርቅዬን ያነጋግሯታል። ኤምባሲ ከፖሊስ ጋር በመተባበር አሉ የተባሉትን ሁሉ ከአንድ እንደ አንድ እስከ እንዲለቅምልን እንፈልጋለን። አለቀ። ምክንያቱም የኤምባሲ አካሎች አሉ። ወርቅዬ አለች። መሲ አንሺ ሳሪ ውዲያው እሺ፣ እኔ ጥፋተኛ የተባልኩበት እንደዚህ ራሷን የሳተች ልጅ ለፖሊስ ስለደወልኩ እናንተ ጋር ስላመጣዋት ለምንድን ነው እኔ ጥፋተኛ ያደረጉት? እነሱን ታያቸው። እኛ የምንፈልገው ምን እንደሆነ ታውቂያለሽ? አሁን ሁሉም በእያንዳንዱ መጠየቅ እንዳለበት ነው። እኛ እንትን እያለ ከፈለጉ ሄደው ከሆቴል ያባረሯቸው። እኔ እዚህ አባቴ ቤት ነው እኔን የማያባረሩብኝ ምክንያት አለ? አንቺ ያደረግሽው ነገር ሰላማዊ ነገር ነው። መጨረሻ ብቻ ስለዋሸሽ ተጣላሁሽ እንጂ ከዛ ውጭ ችግር የለም። አሁን ችግር የለም። ታሜ መሲ ሚውት አንሺ። ካላስ እንደውላለን። አሁን እኔ ስልኬ ሰላም እንዴት ናችሁ ሁላችሁ? እሷ ስትሆን ለምን ፈቃደኛ ሆና ተቀበለች? ለምን ተቀበለች እኮ እንደዚህ መጥናቱን እኮ አላወኩም። ነገሩን ታውቂዋለሽ። አይደለም መቼም ስትገባ ቤትሽ ዝም ብላ አዳምጪኝ አንድ ጊዜ ይቅርታ። ቤትሽ ስትገባ ዝም ብላ ገብታ አንቺ ቤት ስትገባ አልጮኸችም አይደለ? እየጮኸች ነው እንደሆነች እያወቅሽ የተቀበልሽው ከመኪና ውስጥ ተሰጥቶ ለምን ተቀበልሽ? ሰላማዊ ሰው መስላኝ ይኸውልሽ መሲን ጠይቂያት። ቪዲዮ ልካልኛለች። ቪዲዮ አንድ ስሚ በማርያም ቪዲዮ ልካልኛለች። እንደዚህ እያጨበጨበች እያወራች ብቻ ጀስት ለአንድ ቀን ነው ስትለኝ ተቀበልኳትኝ። ከዛ ሁኔታዋን ሳይው ታው ይዘን ፊክስ ነው አፍጥሬ ልምጣ አለ። እኔ እኮ እንደዚህ አድርገው እኮ ነው ያታለሉኝ። ከዛ በኋላ ከቤት እኔ ጋር ካደረሳት በኋላ ጠፋ፣ ስልኩን አጠፋ። እንደዚህ መሆኑን አላወኩም። እኔ እዚህ ከተቀመጠች በኋላ ሁኔታውን ሳይ ሲብስባት እኮ ነው እኔ እንትን ያልኩትኝ። ኦኬ አሁንም ችግር የለም እኮ ቤቲ። አሁን የምናደርገው ምንድነው? ሙኒት የሳሚ ወይም የአብዲ ስልክ አለሽ? ካላስ ሳሚ ወይም አብዲ ስልክ አለ? እኔ ስልኬ መደወል አይችልም። መደወያው ስልኬ ባለ ወስዶታል። ለዛ ነው ፓስፖርቱን ለታሜ ልኬልሃለሁ። ግን ሳሪ ኢቨን ይቺ ልጅ አሁን ሜዲካል ውጤቷ ሜቢ እንትን ላይሆንም ይችላል። ላይክ ታማሚም ላትሆን ትችላለች። የጉበት ታማሚ አውቀውም ሊሆን ይችላል ያስጠፏት። ችግር የለም። እኛ ምንም አናውቅም። ፖሊስ ይዞታል ነገሩን እዛ ለእነሱ። ግን እኛ ፖሊስ አሁን ይጠራቸዋል። ዜጋ እስከሆነች ድረስ ገብተዋል። ፍቄ እንትን ይጠራል፣ ኤምባሲ ይጠራል፣ የዜጎች ጉዳይ ክትትሎችን ምናምን ይጠራል። እኛ ለእነሱ ደግሞ ኤክስፕሌን ማድረግ አለብን። ግዴታ መናገር አለብን። እውነቱ መውጣት አለበት። በነገራችን ላይ እነዚህ አይነት ተንኮለኞች
የሚያበላሹት የብዙ ሰውን እድል ነው። ቪዚት የሚፈቀደውን እና የስራ የሚፈቀደውን ቪዛ እያበላሹትም የሚሄዱበት ምክንያት በብዙ አውሮፓ ዛሬ እንደዚህ ተግማምቶ ተበላሽቶ ያለው ድሮ አውሮፓ እንደ ዱባይ ነበር። ይቅርታ አንዴ ደውስክታ አንተ ሰውዬ እባክህ። አውሮፓ ድሮ ልክ አሁን ዱባይ ሰውን እንደሚንቀሳቀስበት እንደ ልብ ነበር ሰው የሚወጣ የሚገባበት። እንደዚሁ ተንኮለኛና ውሸታም ሰዎች እያሉ መጥተው ዛሬ ከባድ ሆኖ ሰው እንዳይኖርበት ሳሪ አሁን ደግሞ አንዴ በሙኒት ላውራ ውድ ይኸውልሽ፣ በአጠቃላይ ማለት ነው ስልኬ ባትሪ ዘግቶብኝ ነው ይቅር በሉኝ። ዛሬ ያለ ወትሮ ስልኬ ባትሪ ዘጋና ፓወር ባንክ ለምን ስላሰብኩት ነው ቁጭ ብዬ እየሰማችሁ ነበር። መሲ ሳሊ ወጥቼ ነው ስልክ ነጋዴውኝ ይቅር በለኝ። እንግዛልሽ እንዴ ከገዛው ግን በአጠቃላይ ማለት ነው እነዚህ ራሱ ሆዳም ከርሳም ናቸው ሳሪ። እነዚህ ወንጀለኞች ናቸው ሳሪ። ማርያምን ኢትዮጵያም ያለው ይሄም እዚህ ገስት ላይ ተገሰጠው እኮ አሁን ስሚ መሲ፣ እኛ የምንፈልገው አሁን በዚህ ነው የምንቋጨው። አንቺ ለሳሚ ትደውይለታለሽ፣ ስልክሽ ዘግቷል። ስልክሽ እንትን ካለ በኋላ ትደውይና ሳሚ ከወርቅነሽ ጋር ኮሚኒኬት እንዲያረግ ትነግሪዋለሽ። እኛ የልጅቷን ፓስፖርትና የተፈጠረውን ነገር እናስረዳዋለን። ወርቅነሽ ፖሊስ ጣቢያ እንደወሰደቻትና በእንደዚህ እንዳስመዘገበች፣ ምክንያቱም ኦልሬዲ ለሳሚ ነው የሚደርሰው ነገር ተረዳሽ? ሰኒ ላኪለት ፓስፖርቱን ለታሜ ሰኒ ላኪለት ማለት ነው። አሁን ምን ላኪለት ነው? ልተኛ ነው። ተኛ ወንድሜ ተኛ። ወደፊትም በደንብ ትተኛለህ። ግን አንድ ሰው እንዲህ ተጨንቆ ቁጭ ብሎ የማያውቃት ሰው እዚህ ጋር ቁጭ ብሎ ተጨንቆ አንተ በዚህ ደረጃ ለራስህ ይሄን ያክል ስትሆን ትንሽ አይከብድህ? እኔ እርግጥ በጣም ከምንም በላይ ተጨንቄያለሁ። ግን ይሁንና እኔ ደግሞ ስራ ኮንትራት ነው፣ አረብ ሰኔ ነው የምሰራው። ነገ ጠዋት በሱብሂ 6 ሰዓት ፈጅር ላይ ነው የምነሳው። በዛን ሰዓት እኔ ሳልጎዳም ለእኔ አታዝኑልኝም? ታዲያ ያ ከሆነ ያመጣት ኤጀንሲ ለምን ተናግራ አትሄድም? አንተ እኮ የምታውቀው ይኸውልህ ወንድምዬ፣ አሁን ልጁን ሰጥቻችሁ ነበር፣ ደላላ ነው ብዬ ሰጥቻችሁ ነበር። እሱ ተሶስት ቀን እንደዛ በኋላ ለምንድን ነው የማትናገረው ስለው ማወቅ እችላለሁ ቀን ይስጡኝ ምናምን ብሏል። ቀን ስጡትና ጠይቁት፣ አሁንም ያምጣ ኤጀንሲውን። እኔ ግን እንኳን ደላላ ልሆን እኔ ራሱ ቅባትና ሳሙና ስቆጥቼ የማልገዛ ሰው ህገወጥ ሆኜ እዚህ እየሰራሁ ከአረቤ ጋር አረብ በኮንትራት ነበር የመጣሁት። በጠለብ እንደ ሴቶች በጠለብ መጥቼ ከአረቤ ጋር ተጣልቼ ወጥቻለሁ። ወጥቼ በጠፍቼ ነው የምሰራው። ጠፍቼ እየሰራሁኝ እንዴት ነው ደላልነት የምሞክረው? እስኪ ንገሩኝ። እንደዚህ የምትሉት እንደገና አዙራችሁ ማለት ነው። እኔ እህቴ ናት ልጅቱ ብያችኋለሁ። ውስጠ ሚስጥሩን የማውቅበት ምክንያት እህቴ ናት፣ ቤተሰብ ነኝ። አንተ የእህትህን ውስጠ ሚስጥር አታውቅም? የእህትህን ሚስጥር አታውቅም? እንዴት ታውቃለህ? እንደሱ ቆይ እስኪ አንድ ነገር ልጠይቅ። የእውነት በጣም አሁን አንተ ቅን ለመሆንም እየሞከርክ ነው። አንድ ነገር ግን በደንብ እንድትመልስ ምንም ችግር የለውም። ይኸውልህ አሁን ትብብር ልጅቷ ቤተሰብ ነች። አሁን የልጁ ስልክ አለ። ልጁ የተነጋገረው ሰው ማን እንደሆነ ታውቃለህ? ወደዚህ ሀገር የሚያመጣው ወደ ዱባይ የሚያመጣው ሰውዬ ስልኩን እኮ ነግሬያችሁ እኮ ነው። ስልኩን እኮ እኔ ነኝ የሰጠኋችሁ። ይሄኛውን አይደለም፣ ይሄኛው እሱ ሌላ ሰው ጋር ነው ያለው። እሱ አሁን ወላሂ ከዛው ረዳዋት እንጂ ሌላ ሶስተኛ እንዳለ ነው የሚናገረው። ውሸቱን ነው ማለት ነው። ካለ ጠይቁት። እሱ ነው ዞሮ እሱ ቤተሰብ ነው። እሱም ብያችኋለሁ፣ ያክስቱ አባል ነው ብያችኋለሁ። እሱም ማለት ነው ይሄ ልጅ እሱም አንተ ምን ሆነ? ቤተሰብ ነው። አንተ ምን ሆነ? እኔማ ያክስቴ ልጅ ናት። ለኔ ያክስቴ ልጅ ናት። ለአንተ ያክስቴ ልጅ ነች። እሱ የጋብቻ ዝምድና ነው ያለው። እሱ የጋብቻ ይኸው አዳምጠኝ። እሱ ያክስቱ አባል ነው ለልጅቱ፣ ለዚህ ለታማሚቱ ያክስቱ አባል ነው። እሺ ልጅቱ ደግሞ ይቺ የዚህ የልጅ ሚስትም ይችም ልጅ ያክስቶቼ ልጆች ናቸው ማለት ነው። ያክስቴ ልጆች ናቸው። ኦኬ ወንድሞች የሏትም? እናት አባት የላትም? እናት አባት አሏት እንጂ እናትና አባቷማ ዛር እያሉ ነው እየደወሉ ተፈለጋችሁ አገናኛችኋለሁ። ጥሩ። አይ እሱን እንፈልገዋለን መሰለህ። ልጁን እነሱ ስለሚያውቁት ወደ ህግ አሳልፈው እንዲሰጡልን ስለምንፈልግ እናትና አባቷን እንፈልጋለን። እናትና አባቷን በዘመድ አዝማድ የተሰራ ነገር ነው። አሁን እነሱ ራሱ እናትና አባቷን ብታቀርቧቸው ይሄንን ልጅ አሳልፈው ለመስጠት አይፈልጉም። ምክንያቱም
የገዛ ልጃቸው ባል እኮ ነው። እንዴት ይሰጡ? በዘመድ አዝማድ ነው የተሰራ ነገር ነው ይሄ ነገር። እንደ ሀገራቸው ማለት ነው። ገባ? የገጠር ሰው ነው፣ የገጠር ሰው ናቸው። እንደዚህ ነው የሆነው። ልጅቱን አሁን እኛ የምንፈልገው ልጅቱን እንድትረዳልን ነው። ሀገሯን እናብቃት ነው። እኛ አሁን እናንተም በምትችሉ እንድታግዙን ነው። አንድ ነገር አሁን እያልከን ያለው ምን ነው ታውቃለህ? ችግሩን ታውቃላችሁ። ችግሩን እንደልባችሁ ሆናችኋል። ችግሩ ግን የኢትዮጵያ ሲመጣ የኢትዮጵያ ሕዝብ እንዲሆን ነው የምትፈልጉት። በዘመድ አዝማድ እውነት የሆነውን ችግር እያወቃችሁ ሰው ስቃይ ላይ ያለ ልካችሁ የታመመች ልጅ ጉበት በሽታ ታክሞ እንደሚድን እያወቃችሁ አዲስ አበባ ልካችሁ ማሳከም ዱባይ ድረስ ምን ትሁን ብላችሁ ላካችኋት። መስራትና ታክማ መዳን የምትችል ልጅ እኔ የማውቀው ብለናል። ትታከም ብለናል። እሷ ልጅ እቺ አሁን ገስት ላይ ያለችው ልጅ ትታከም እርዳታ ልጅቱ እርዱኝና ልምጣ ስትል እቺ ልጅ ታክማ ትንጣ እያለች ሁሉ ነው። ትታከምና ትንጣ እያልናት ልጅቱ ያችኛዋ ታማሚዋ ግን ቸኩላለች። ወደ አረብ ሀገር ለመግባት በጣም ቸኩላለች። በባህር ሁሉ ሄዳለሁኝ አለበለዚያ እያለች ሁሉ እያስፈራራችን ማለት ነው። ማኛ ዳምጠኛ አሁን ምንም አያከራክረንም፣ ምንም አያጨቃጭንም። አንተም ተኛ፣ መሲም እግዚአብሔር ይስጥሽ። እናመሰግናለን። እግዚአብሔር ይስጣችሁ። ተባረኩ። ታሚያ እንትን ልከንለታል። ወርቅዬ አንቺን ነው የምንፈልገው። ፖሊስ ነገ ከደወለልሽ ወይም ደግሞ ነገ ታሜ ይደውልልሻል። ቁጥርሽን እሰጠዋለሁ። ታሜ ያወራሻል። ለታሜ ያለውን ነገር ትሰጪዋለሽ። ነገ ደግሞ እንትና የዜጎች ጉዳይ አብደላ ወይም ደግሞ ታሚ እንዲደውልልሽ እናደርጋለን። ያለውን ኬዝ አንድ ባንድ እኛ እንነግረዋለን። እሺ ወርቅዬ፣ እሺ እናንተ ንገሯቸው። እኔ እስከማውቀው ድረስ ፖሊሶቹም የጠየቁኝን ነው የምላችሁ። አዎ ታሜ ስላለ ታሜና ሙኒት ያግዙሻል። ችግር የለም አታስቢ። ሁለቱ አንቺ ብቻ አለ ያልሽውን ስልክ ቁጥር ማምጣት ብቻ ነው። ለምንድን ነው ለፖሊስ የሰጠሽው ያሉሽንም ይኸውልሽ መሲ ህገወጥ ነኝ ስላለች ይሄ ልጅ ራሱ ሲያወራኝ መስጠት እችል ነበረ። አልሰጠሁባቸውም ቁጥራቸውን። ለምን ህገወጥ ነኝ ስላሉ ያንኛው ህጋዊ ስለሆነ የዛን ብቻ ቁጥር ሰጠሁኝ። ከዛኔ ደግሞ እኔ ልጅቱ ጋር ሄድኩኝ የእነሱን ቁጥር ላለመስጠት ብዬ ማለት ነው። ፖሊሶቹ ራሱ እናመሰግናለን ስለተባበርሽን ብለው ነው የሸኙኝ። እነሱ ደግሞ ለምን ሰጠሽ ለምን ነሳሪ ጋር ወጣሽ? ኦሬዲ ቤተሰብ አውቋል። እኔ ከማውጣቴ በፊት ቤተሰብ ጋር እነሱ ተናግረዋል። በእኔ ምክንያት ነው ቤተሰብ ያወቀው ምናምን እንዳይሉ ማለት ነው። ነግራኛለች መሲ ሳወለላ ቪዲዮ ምናምን እየላካችሁ ሊውላ። ስለዚህ በቃ አለቀ። ካላስ ጨረሰ። እዚህ ጋር አንድ ነገር ልንገራችሁና እኔ የመጨረሻ ነው ተጨረስን ጉዳዩ። እሺ ልጅቷን ይሄ ሁሉ ነገር እዚህ ከመጣይ በኋላ መጥፋቷ ምን ማለቷን ተዘላካትንም እኔ ምንም አላውቅም። ታማለሽ ይሉ ብቻ ነው እንግዲህ ኢጃዛ ላመቻችላት ይችልሽ እንትን ያልኩት እና ታክሲ ሂዱ ያመጣት ልጅ ጋራ በስልክ ያወራሁት እንጂ ምንም የማውቀው ነገር የለም። እኔ ኮንትራት ቤት አይደለሁም፣ ህጋዊ አይደለሁም። ጠፍቼ ስለምሰራ ወርቄን ትናንትና እየመጣሁ ነው። እኔ ልውሰዳትና እኔ ዘንድ ትንሽ ቀን ኢጃዛ ከፍቼ የተዘጋጀ ችግር የለም። አሁንም በድጋሚ ወርቅነሽ ሲደወልላት በድጋሚ ወርቅነሽ ሲደወልላት ታሜም ይሄዳል፣ ሙኒትም ትረዳለች፣ ይሄን ነገር ታግዛለች። እኛም ለዜጎች ጉዳይ እንደ ዜጋ እንሰጣለን። ቃል እገባልሻለሁ። ነገ አንቺም ሆነ አብሮ ይሄንኛው ተጠያቂ ናችሁ። ምክንያቱም አንድ ሰው አንድ ነገር እኔ ወጥልኝ ስራዬን ልስራበት እንዴ እኔ ምን ላድርግሽ? እኔ የማውቀው ነገር የለም። አዳምጪኝ። እኛ ማንኛችሁም ጋር ችግር የለብንም። ከኛ የበለጠ ቤተሰብ የሆናችሁት እናንተ ናችሁ የምትቀርቡት። እኛ መወለድ ቋንቋ ነው በሚል ነው። ግን አንድ ነገር እኔ መናገር የምፈልገው አሁን ወርቅነሽን በአንድም በሌላም ሰበብ እያስደወላችሁ ለምንድን ነው ፖሊስ ጋር ሄደችው የምትሉት? ለምንድን ነው? እኔ ለማንሄዷ ምንድን ነው የሚከፋው? ለራሴም ቀጥታ መስመር እኮ የለኝም። በኢሞም ይሁን በቦታ በኢሞም በምንም እያላችሁ አይደል ልጅቷ ልንገርሽ፣ ቆይ አንድ ነገር ወርቄ ከዚህ በፊት ባለሁለት አይነት እሷም ታውቀዋለች። የሆነ ሰው ተቸግራብኝ ረድታልኛለች። እንደዛ ስለረዳችልኝ እችሌ ታማልኝ ሜዳ ናት። አንዴ አንቺ ዘንድ ያትደሬ ዛሬም ብዬ ነው ወደ እሷ ይላኳት አይደለም ወርቄ። እኛ ደግሞ ወደ ፖሊስ እንድትሰጥላት በጣም ስታስቸግራት ቅድምም እናንተም አላችሁኝ ለምን ተቀበልሽ? በሽታ ተላልፎብሽ ቢሆን ምንድነው የምትሆኙ? ለማንኛውም መሲም ሆነች ልጁ እያሉ ያሉት እነሱ ጤነኛ ሆነው ቀላል በሆነ መንገድ ሸሽተው ከህግ ውጭም ሆነው እየሰሩ ሊሆን ይችላል። ይሄ የነሱ ፍላጎት ነው። እቺ ልጅ ግን ታማ ያለች ልጅ ሌላ ሰው ተሸክሟት እንዲቀመጥ እናንተ መሸከም ያልቻላችሁትን ሌላ ሰው እንዲሸከም ልካችሁ እቺ ልጅ ከአቅሟ በላይ ሲሆን እርዳታ ፈልጋ
እዚህ መታ ደግሞ እነሱ አንድ ጊዜ ልጨርስ ቆይ መሲ እነሱ የሰጧትን ደግሞ እድል ለፖሊስ ስጪ ብለው መክረዋት በሚችሉት አቅም በጣም ቅርበት አላቸው እርስ በርስ